ለኢትዮጵያና ስለ ኤርትራ ጸልዩ። ጠላት አውቆ ደም ሊያፈስ የሆነ ነገር ሊፈጥር አቧራ ሲያስነሳ አይቼዋለሁ መሀል ላይ ሆኖ። ጸልዩ። ሰላም ለእናንተን ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ እንላለን። ዛሬ ታኅሳስ 16 2018 ዓ.ም በአዲስ ርዕስና መልእክት ወደ እናንተ መጥተናል። ይኸው ለዛሬ የመረጥነው ነቢይት ብርቱካን ጣሰው ከዓመታት በፊት ለኢትዮጵያውያንና ለኤርትራውያን መልእክት አለኝ በማለት ያስተላለፈችውን ትንቢታዊ መልእክትን ይሆናል። ነቢይት ብርቱካን መልእክት አለኝ፣ ተነሱ ጸልዩ፣ ስለ ኢትዮጵያ ስለ ኤርትራ ጸልዩ፣ ጠላት አውቆ ደም ሊያፈስ አቧራ ሲያስነሳ ይቻላል። ከባድ ዘመን ከፊታችን እንዳለ፣ የሚያስፈራ ዘመን ከፊታችን እንዳለ እግዚአብሔር ተናግሮኛል። በተለይ በአዲስ አበባ ላይ ጠላት ሊያስነሳው ያለው ነገር አለ፣ አጥብቃችሁ ጸልዩ በማለት መልእክት አስተላልፋለች። ይህንን ሙሉን መልእክት እስከ መጨረሻው ይመልከቱ እያልን ቀጥታ ወደ መልእክቱ እንሄዳለን። ጸልዩ። መልእክት አለኝ ዛሬ ስለ ሀገራዊ ጉዳይ መልእክት አለኝ። ለኢትዮጵያና ስለ ኤርትራ ጸልዩ። ጠላት አውቆ ደም ሊያፈስ የሆነ ነገር ሊፈጥር አቧራ ሲያስነሳ አይቼዋለሁ መሀል ላይ ሆኖ። ከባድ ዘመን ከፊታችን እንዳለ፣ የሚያስፈራ ዘመን ከፊታችን እንዳለ እግዚአብሔር ተናግሮኛል። አሁን የሚያድነን የእንትና መንግስት አይደለም። አሁን የሚያድነን እንትና አይደለም፣ የእግዚአብሔር መንግስት ነው እኛን የሚያድነን። የብዙ ሰዎች ጆሮ ጭው የሚልበት ነገር አለ አለኝ ጌታ። ጽፋችሁ ያዙ። አዲስ አበባ ላይ ጠላት ሊያስነሳ ያለው ነገር አለ፣ ጸልዩ። በምድራችን ላይ ሊንቀሳቀስ ያለ ክፉ ነገር አለ፣ ጸልዩ። ማንም ሰው አድነንም፣ መሪዎቹ አድኑም ብሎኛል ጌታ። አለዛ ብዙዎች በሞት ይነሳሉ አለኝ ጌታ። ለኢትዮጵያን ኤርትራውያን፣ ለኢትዮጵያ ስለ ምድሬ ጣልቃ እንድትገባ እግዚአብሔር ኢኮኖሚውን እንድታረጋጋ፣ እግዚአብሔር በኢየሱስም ኢኮኖሚው እንዲረጋጋ እጆችህ ጣልቃ እንዲገቡ በኢየሱስ ስም ጸለይኩኝ። ኤርትራውያኖች ንቁ፣ በዓለም ላይ ያላችሁ ሰዎች ንቁ፣ ጸልዩ። እግዚአብሔር ስለ አንድ ሰው ቅር ይላል ምድሪቷን። ጸልዩ። ለኢትዮጵያና ስለ ኤርትራ ጸልዩ። ጠላት አውቆ ደም ሊያፈስ የሆነ ነገር ሊፈጥር አቧራ ሲያስነሳ አይቼዋለሁ መሀል ላይ ሆኖ። ጸልዩ። መልእክት አለኝ ዛሬ ስለ ሀገራዊ ጉዳይ መልእክት አለኝ። ስለ ምድራችን መልእክት አለኝ። እግዚአብሔር ስለ 4 ሀገሮች የተናገረኝ መልእክት አለኝ። ክብር ለኢየሱስ። የምሰማው ድምፅ በጣም ከባድ ነው። እግዚአብሔር የሚናገረኝ ድምፅ በጣም ከባድ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር አለኝ 4 ሀገሮችን በፊቱ እግዚአብሔር ተናገረኝ። ስለ ኢትዮጵያ፣ ስለ ኤርትራ፣ ኢቨን ስለ አሜሪካ፣ ስለ ሌላም ሀገር እግዚአብሔር አምላክ ከባድ ዘመን ከፊታችን እንዳለ፣ የሚያስፈራ ዘመን ከፊታችን እንዳለ እግዚአብሔር ተናግሮኛል። ትዝ ይላችሁ ከሆነ 2015 መጨረሻው ላይ የተናገርኩት መልእክት ነበር። 2016 ለኢትዮጵያ ይከብዳታል። ምክንያቱም የእግዚአብሔርን ፊት ካልፈለግን ብዙ መሬት መንሸራተቶች፣ ብዙ ነገሮች፣ ብዙ ከባባድ ነገሮች እንደሚመጡ እግዚአብሔር ተናግሮኝ ተናግሬያለሁ። የሚሰማኝ የለም። እግዚአብሔር ግን እንዲህ ብሎኛል፣ መጪው ዘመን ከባድ ነው። መጪው ዘመን ይከብዳል በያቸው አለኝ እግዚአብሔር። ይከብዳል አለኝ እግዚአብሔር። ፊቱን እንድንፈልግ የጌታ መንፈስ ተናገረኝ። የውላችሁ አሁን የሚያድነን የእንትና መንግስት አይደለም። አሁን የሚያድነን እንትና አይደለም፣ የእግዚአብሔር መንግስት ነው እኛን የሚያድነን። አስደንጋጭ ከባባድ ነገሮች እንደሚሆኑ እግዚአብሔር ተናግሮኝ 2017 ከባድ ዘመን ነው።
ጌታ ማረን እያላችሁ ለሱ ጸልዩ። ለኢትዮጵያና ስለ ኤርትራ ጸልዩ። ጠላት አውቆ ደም ሊያፈስ የሆነ ነገር ሊፈጥር አቧራ ሲያስነሳ አይቼዋለሁ። መሀል ላይ ሆኖ ጸልዩ። ከፊታችን ከባድ ዘመን አለ። ብዙ ሰዎች የሚደነግጡበት የብዙ ሰዎች ጆሮ ጭው የሚልበት ነገር አለ አለኝ ጌታ። ጽፋችሁ ያዙ፣ ኮፒም አድርጉት። አዲስ አበባ ላይ ጠላት ሊያስነሳ ያለው ነገር አለ፣ ጸልዩ። በምድራችን ላይ ሊንቀሳቀስ ያለ ክፉ ነገር አለ፣ ጸልዩ፣ ጸልዩ፣ ጸልዩ። እግዚአብሔር ያሳልፈዋል። ስንጸልይ እግዚአብሔር ጣልቃ ይገባል። ስንጸልይ እግዚአብሔር ታምራትን ያደርጋል። ፊቱን ስንፈልግ ማንም ሰው አድነንም፣ መሪዎቹ አድኑም ብሎኛል ጌታ። ራሳቸውንም ማዳን በቻሉ እኛን የሚያድነን እግዚአብሔር ነው። ፊቱን ስንፈልግ አገራችን ትድናለች። ፊቱን ስንፈልግ እግዚአብሔር ምሕረትን ያደርጋል። ኢትዮጵያ ትድናለች፣ አሜሪካ ትድናለች። እግዚአብሔር ቁጣ ከመጣ መሪ ምን ማዳን ይችላል? አይችልም። ክርስቶስ ጌታ ነው። የእግዚአብሔር እጅ ያገኘን፣ አለዛ ብዙዎች በሞት ይነሳሉ አለኝ ጌታ። ብዙዎች ከባድ ዘመን ከፊታችን አለ። ደግሜ ያስረግጬ የምነግራቸው ይሄ ከባድ ዘመን ከፊታችን አለ። ለኢትዮጵያን ኤርትራውያን ተጠንቀቃችሁ ጸልዩ። በእግዚአብሔር ፊት ጩሁ፣ ማልዱ። በኢየሱስ ስም እኔ ጸልያለሁ። ጌታ ሆይ በኢየሱስ ስም ጸልያለሁ። እግዚአብሔር ምሕረት አድርግ ለምድሬ፣ ምሕረት አድርግ ለኢትዮጵያ፣ ምሕረት አድርግ ለቸርች መሪዎች፣ ምሕረት አድርግ ለታላላቆች፣ ምሕረት አድርግ እግዚአብሔር። ይቅር በለን ጌታ መንፈስ ቅዱስ ይቅር በለን። ምድራችንን ኢትዮጵያን አስብ። የመጣባት መከራና ችግርን እግዚአብሔር ሆይ ማለፍ እንድትችል ፊትህን ፈልጋ ማለፍ እንድትችል እግዚአብሔር ሆይ በልጅ በኢየሱስ ስም እኛ እንጸልያለን። ይሄን ስምህን እናምናለን። ይሄ ስም ኃይል አለው። የመጣውን ክፉ ወጀብ ማስቆም ይችላል። ባህር ከፍሎ ሲያሻግር ይሄ ስም አይተናል። ይሄ ስም ድንቅና ታምራትን ሲያደርግ አይተናል። እግዚአብሔር ሆይ የኢያሪኮን ቅጥር እግዚአብሔር ሆይ በሰባተኛው ቀን ሲፈርስ አይተናል። ይሄ ስም ኃይል አለው። ይሄ ስም ፓወር አለው። ይሄ ስም ድንቅ ስም ነው። ኢየሱስ ጣልቃ እንድትገባ ስለ ስም ብለህ በጌታ በኢየሱስ ስም ጸልያለሁ። ጌታ ጣልቃ እንድትገባ ስለ ኢትዮጵያ ስለ ምድሬ ጣልቃ እንድትገባ እግዚአብሔር ሆይ ኢኮኖሚውን እንድታረጋጋ እግዚአብሔር ሆይ በኢየሱስ ስም ኢኮኖሚው እንዲረጋጋ እጆችህ ጣልቃ እንዲገቡ በኢየሱስ ስም ጸለይኩኝ። ኤርትራውያኖች ንቁ። በዓለም ላይ ያላችሁ ሰዎች ንቁ፣ ጸልዩ። እግዚአብሔር ስለ አንድ ሰው ይቅር ይላል። ምድሪቷን ስለ አንድ ሰው እግዚአብሔር ይቅር ይላል። ስለዚህ በእግዚአብሔር ፊት ጩሁ፣ ጸልዩ። እግዚአብሔር አምላክ ይባርካችሁ። በጣም ነው የምወዳችሁ። እግዚአብሔር ከክፉ ነገር ይሰውራችሁ። እግዚአብሔር ከክፉ ነገር እግዚአብሔር ያስመልጣችሁ። የኢየሱስ ክርስቶስ ደም በኢየሱስም በግንባራችሁ ላይ ይሁን። ደግሞ የበለጠ እግዚአብሔርን እንዳይ እግዚአብሔር እድል ሰጥቶኛል። በጣም ከምደሰትበት ነገር ውስጥ ኢየሱስ ክርስቶስ ጌታ ነው። በልዩ ቅባት፣ በልዩ ክብር፣ በልዩ መገኘት እግዚአብሔር እንደገና እግዚአብሔር ከዚህ ቀደም ባገለገልኩበት ክብር ሳይሆን በልዩ ክብር ጌታ እንደሚያስነሳኝ የጌታ መንፈስ ደጋግሞ ተናግሮኛል። አሁን ደግሞ የሚሆነው ክብር ከዚህ ቀደም ብዙ ሰዎች ወልደዋል። በአገልግሎቴ እውር በርቷል፣ ሽባ ተነስተዋል፣ ደዌዎች ተፈውሰዋል። ታላላቅን ነገር እግዚአብሔር አድርጓል። አሁን ደግሞ እግዚአብሔር አለኝ ከዚህ በበለጠ ክብር አስነሳሻለሁ። አሁን በቅርብ ቀን ለብዙዎች የሚሆን መፍትሄ ይዘሻል። ለነገስታታን፣ ለኃያላን፣ ለታላላቅ፣ ለታናናሽ፣ ለየትኛውም ሰዎች እግዚአብሔር አምላክ ለሚቀበሉሽና ለሚሰሙሽ ሰዎች እግዚአብሔር መልእክት አለኝ፣ ድምፅ አለኝ፣ ፈውስ አለኝ፣ ኃይል አለኝ ብሏል እግዚአብሔር። ክብር ለኢየሱስ ይሁን እና ኢቭን እንኳን በላይቭ እንኳን ወጥተሽ ስትናገሪ ሰዎች መፈወስ ይጀምራሉ። እና እግዚአብሔር አምላክ ይህንን እየተናገረ ነው ያለው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር
አሁን እግዚአብሔር ላይ የምንቀልድበት ጊዜ ሳይሆን እግዚአብሔርን በመፍራት እግዚአብሔርን በማየት የምናገለግልበት ዘመን እንደሆነ ያየውኝ ነው። ኢየሱስ ጌታ ነው። ስለዚህ በእግዚአብሔር ፊት መሆን እግዚአብሔርን መፈለግ ከቀድሞ የበለጠ አብዝተን እንድንጮህ አብዝተን ፊቱን እንድንፈልግ እግዚአብሔር ለሕዝቤ ንገሪ ብሎኛል ወገኖቼ። አሁን ከፈውስ ያለፈ አሁን የሆነ ነገር ካለፈ የእግዚአብሔርን ሕልውና መፈለግ ፊቱን መፈለግ በቃ ያንን ፍቅሩን መፈለግ እንዲሆንልን እግዚአብሔር በብዙ ተናግሮኛል። እግዚአብሔር ስሙ ይባረክ። ሃሌሉያ። የብዙዎቻችሁ ምርኮ እግዚአብሔር ይመልሳል። ተስፋ የቆረጣችሁ ባዶ የሆናችሁበት ነገር እንቁቅልሽ የተፈጠረባችሁ ሰዎች ዛሬ ለእናንተ በእውነት እግዚአብሔር አምላክ መልስ አለው። እኔም እግዚአብሔር ተናግሮኛል። ዛሬ የምናገረው ነገር አለኝ። ክብር ለኢየሱስ ይሁን። ውድ ተመልካቾቻችንና አድማጮቻችን ለዛሬ ዜና የመጣነው መልእክት ይህን መስል ነበር። በሌላ አዲስ መልእክት እስክንገናኝ ድረስ መልካም ቆይታ። ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።